አይቼህ ነበረ አይቼው ነበረ ሲሶ ያየሁት መሰለኝ ባልሳሳት። እንዴት ናችሁ ያ ጀማ? ደህና ናችሁ? ሰላም ናችሁ? አረ ያኛውን አካውንቴን ኮፒ ሊንክ አድርጉልኝ ያ ጀማ። ወላሂ ምንም በቃ በጣም ተቸገርኩኝ ያን አካውንት እና ደግሞ ዲቤት ሰምታችኋል? have you heard about the debate? ዲቤቱን ሰማችሁ? ያልሰማችሁ አላችሁ? we're gonna have ከባድ ዲቤት ማለት ነው። ማለቴ በቃ ጥሩ የሆነ እንማማራለን ብለን ተስፋ የምናደርግበት ውይይት ሊደረግ ነው። ስለዚህ ያ ጀማ አልሰማችሁም? የወሬ ያለ ያሰኛችሁ ያልሰማችሁ በቃ ካልሰማችሁ ለደንታችሁ ነው። ምን መሰላችሁ? እሺ ላሳያችሁ ቆይ አንድ ጊዜ ዮ እንዴት መሰላችሁ? ታቢ ላይ ላድርገው አንድ ጊዜ እና አካውንቲንግ ግቡና ያጀማ ወላሂ ይሄም ያም አካውንቴ በጣም እንትን ብሎብኛል፣ ተመቷል አካውንቴ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ብሮ። ምሳ እየበላሁ ነው። ዋ እስካሁን ድረስ ትላለህ? እኔ ቁምሳ በላሁኝ ቅድም ወላሂ። እኔማ ስራ ላይ ነበርኩኝ ታውቃለህ። ያው እንደጨረስኩ ኧረ ነገራቸው ምን አለ በላቸው እስኪ ሹክ በላቸው። ነገርካቸው ምን እንደሆነ ሰምታችኋል ወይ ብቻ ነው ያልኳቸው? ሰምታችኋል? አልሰማንም። ሰምታችኋል? ኧረ አልሰማንም። ዴም ትላለህ። አያችሁ? ይታያችኋል? የተለጠፈው ይሄ ማለት ነው። ላሳያችሁ እንደዚህ አድርጌ። አቤት አቤት! ግን በቃ ዲሲፕሊን የሆነ ጥሩ ሰዎች የሚማማሩበት የሆነ ትልቅ ውይይት ይኖራል። መቼ እንደሆነ አይነገራችሁም። ያው አሰራጩት፣ ለማንኛውም ማለት ነው። እሺ አሰረጫጩት። መልቀቅ አቅቶን ነው። እሺ ጋይስ መልቀቅ አቅቶናል። ለዛ ነው ኦኬ። እንትን ላይ መልቀቅ አቅቶኛል። እኔ አሁን ለምሳሌ ሳላ አንተ መልቀቅ አልቻልክማ። ያንተም እንደዛ ነው እንደኔ? አልሞከርኩም ብሮ አልሞከርኩም። እምቢ አለኝ። ለዛ ነው በዚህ ላይ ማስታወቂያውን እየሰራሁት እና ጀማው ይሄን ይመስላል። እንግዲህ መቼ ነው ገብታችሁ ታዩታላችሁ። በቃ ይሄን ይመስላል። እሺ ለማንኛውም ውይይቱ በምን እንደሆነ ምናምን በኋላ ሳላህ ቪዲዮ ይልቀቅና እሱ ሲለቅ ታዩታላችሁ ምናምን ኢንሻአላህ። አሁን በቃ ፋይናሊ የሆነ እረፍት ልናደርግ ነው። በቃ ውይይት ሰዎች ከሆነ ጊዜ በኋላ እንትን ልናደርግ ነው ማለት ነው። እሺ በቃ ጥያቄ እናስተናግዳችሁ። ጥያቄ እስቲ አደራ ፈትዋ ምናምን እንዳትጠይቁን። አሁንም ማስገባችሁ ልጆች። ሰላም አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፈትዋ አይደለም ተጠይቀን ጉድ ሆነን ነው። ለምን ጉድ ትሆናላችሁ? ባድ አትሆኑ? ጉድ መሆን እኮ አሪፍ ነው። ባድ መሆኑ ነው። የሆነች ልጅ ጠይቃን ገጠመኝ መልስ ስናጣ እናንተ ጋር በተደጋጋሚ ሞከርን። ያው እናንተም ቶሎ አልመለሳችሁልን። ጥያቄው ምን ነበር መሰለህ? ልጅቱ የለችም። ገጠመኝ ስናወራ የሆነ ተከራክረን በዛ ገጠመኝ ነው እሷ ይሄንን መልስ እንትን ጥያቄ ያቀረበችልን። ምን የሚል ጥያቄ መሰለ? ከቁርአን ውጭ
ነብዩ መልእክተኛ መሆናቸውን የሚመሰክር ወይ ደግሞ የሚጠቅስ ጥቅስ ከቁርአን ውጭ ይዛትና በጣም ብዙ ነው ያለው። ይዛትናና አስረዳታለሁ። በጣም ብዙ ልጅ ይዛትናና አንድ ሻለ በስልክ ነው የምንገናኘው ከሷ ጋር። በቃ የኛ ስልክ ስታት እሺ መልሱላት። እኔ ስልክን አስቀምጥልኝና እልክላታለሁ። ከዛ መልሱላት እናንተ። በዚህ ላይ ብትመጣ ግን ካንተ ጋር አሳላ እንደዛ ይሻላል። ማስረጃ እያሳየ ወላሂ አንቺልማ እኔ ያለሁት ሌላ ቦታ፣ እሷ ያለችው ሌላ ቦታ። በስልክ ነው የምንገናኘው ከሷ ጋር በኢሞ። ባለፈው ጥሩ እያወራን خلاص በሌላው ነገር ተማምነን ነበር። ነገር ግን ነብዩ መልእክተኛ መሆናቸውን ከቁርአን ውጭ የሚጠቅስ ጥቅስ ማንኛውም ጥቅስ ማለት ከዚህ በፊት ከነበሩ ነብያት የዛሬ 2 ሳምንት ማነው የዛሬ 3 ሳምንት ይሄን አስመልክቶ በጣም የሚገርም ውይይት አለን ይታያል። አንደኛው በሱ ዙሪያ ነው። የዛሬ 3 ሳምንት ተከታታይ ብላት ከቻለች ዛሬ ዩቲዩብ ላይ ብገባ ደግሞ አታጣም። የኔና አነስ ያቀረብ ነው ማለት ነው። እዛ ላይ ይኖራል መረጃ እዛ ላይ ይኖራል። ዩቲዩብ ላይ ፈልግ፣ ኢብራሂምና አነስ ብለህ ፈልግ። በቃ እዛ ውስጥ ሞክራለሁ። በተጨማሪ ደግሞ የምታገኝበትን ነገር እናንተ የምታገኝበትን ነገር ብትልክልኝ እልክላታለሁ። በዛ ትከታተላለች። ይሄ ነው በቃ እኛ ያለው ይሄ ነው። ስልክ ካለ በስልክ አይሆንም። ሳላ በስልክ ይሆናል። ሳላ ይሆናል። እንግዲህ ለማስረጃ ይሆናል ወይ ብዬ እኮ ነው። ማስረጃ ለመስጠት ምናምን ወይ ማለት ጥቅሰው ለምሳሌ እንደ መጽሐፍ ቅዱስ አይነት ጥቅስ ካለው ጥቅሱን ብትልኩ እኮ ጥቅሱን ማንበብ ትችላለች እሷ። እንደዛ አይቻልም? ማስረዳት አለብና ያለዛ ዝም ብሎ ከሆነ እንዴት ነው? እንዴት ይሆናል? ማስረዳት አለብን። ስለዚህ ይዛትና ችግር የለውም። ብትችል አመቻች፣ እንደምንም አመቻች። ቲክቶክ እንድታወጣ ምናምን ከዛ ወይ እንድትመጣ ምናምን አድርጋት። እሺ ከቻልኩ እንደዛ አደርጋለሁ። ግን ካልሆነም ያው አሁን ትምህርቱ እዛ ላይ ካለ ዩቲዩብ ላይ ካለ ማለት አንዳንድ ሰው አለ ዝም ብሎ ለመከራከር ወይ ደግሞ ዝም ብሎ ለማውራት ሳይሆን ከልቡ ፈልጎ የሚከራከርና ከልቡ ፈልጎ መረዳት ፈልጎ የሚጠይቅ ሰው አለ። እንደዛ አይነት ሲሆን ነው እኔም ትኩረት ልሰጣት ቻልኩት። እኛም እኮ ለዛ ነው ፊት ለፊት መጥቶ መነጋገሩ የተሻለ ነው የምንለው። ለምሳሌ ብዙ ቀን ሞክረናል። ከዚህ ከጓደኛዬ ጋር ሆነን ብዙ ቀን ሞክረናል። እናንተ ጋር ባለፈው ዩቲዩቡን አሳያት። በቃ እሺ ሀቢቢ ዩቲዩቡን አሳያት። እሱማ ሌላ የቁርአን አያ ነበረ። እሺ እንዴት አድርጎ ማመሳከር ይቻላል? ለምሳሌ እሱ ሳይሆን ያኛው አላህ አሁን ለምሳሌ ክርስቲያኖች እግዚአብሔር በአምሳያው ፈጠረን ይላሉ። እሺ ይሄ ደግሞ እኛ እንስማማበት። ሐዲስ ደግሞ አደምን በአምሳ ማለት በሱራው ፈጠረው። እሺ ልመልስልህ። በቃ እሺ በአጭሩ ምንድነው ኢነላህ ኸለቀ አደመ ዐላ ሱረቲሂ ማለት ሱራ የሚለው ነገር የተፈለገበት ዑለሞች በሁለት አይነት መንገድ ፈተውታል። በምንድን ነው ሲባል የመጀመሪያው ዐላ ሱራ ማለት ፕላን ባደረገው መልኩ ማለት ነው። አላህ ፕላን ባደረገው መልኩ ምን አድርጎታል? ፈጥሮታል ነው። ግልጽ ነው። የመጀመሪያው ፕላን። ሁለተኛው ደግሞ ዐላ ሱረቲሂ ማለት አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህ እሱን የሚመስል አንድም የለም፣ እሱ ግን ሁሉን ሰሚና ተመልካች ነው። እዚህ ሁሉን ሰሚ ተመልካች ከተባለ የሰው ልጅ ደግሞ አላህ ሲፈጥረው ወጀዐልናሁ ሰሚዐን በሲራ ሰሚና ተመልካችም አደረግነው ይላል። ስለዚህ በዚህ ሱራ የሚለው ነገር ምንድነው? በመስማት ማየት በሚለው ነገር አላህ ዐላ ሱረቲሂ በእነዚህ ባህሪያቶች
እንዲፈጠሩ ማድረጉን የሚያሳይ ነው ማለት ነው ሁለተኛው እይታ። ስለዚህ ለምሳሌ የውመል ቂያማ ሰዎች ወደ ጀነት ሲገቡ አወሉ ዙምረትን የድኹሉን አልጀና የመጀመሪያው ወደ ጀነት የሚገቡ ዙምራዎች ማለትም ሰልፈኞች በምን መልክ ነው የሚገቡት? አላ ሱረት ቀመር ለይለቱል በድር ማለት ነው። የለይለቱል በድር ዕለት የሆነውን አይነት የሚያበራ የሆነ የጨረቃ ምስል አይነት ሆኖ ነው የሚገቡት አለ። ያ ማለት ጨረቃ ሆኖ ይገባሉ ማለት ሳይሆን ልክ እንደ ጨረቃ አብሪ ሆኖ ይገባሉ ነው። ስለዚህ ኢነላህ ኸለቀ አደመ አላ ሱረቲሂ ሲባል ቅድም እንዳልኩ አላህ ባህሪው ያያል፣ እኛም እናያለን። ግን የአላህ ማየትና የኛ ማየት አንድ አይደለም ነው። ግልጽ ነው። አላህ ይሰማል፣ የኛ መስማትና የአላህ መስማት አንድ አይደለም ነው። በምንም አይገናኝም። አላህ እውቀት አለው፣ የሰው ልጅ እውቀት አለው። እውቀታችን ግን በምንም አይነት የሚገናኝ አይደለም። ስለዚህ ሱራ የሚለው ነገር ከሁለት አንግል፣ አንደኛው ፕላን፣ ሁለተኛው ደግሞ እነዚህ ባህሪያቶችን እየተመለከተ ነው ማለት ነው። ሌላኛው የክርስትናውን ስትመለስ አላህ ቁርአን ላይ አርሞታል። ምንድነው ያረመው ሲባል እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሲናገር አላህ ቁርአን ላይ ሲናገር ለመላኢካዎች እንዲህ ያላቸው ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ እኔ በምድር ላይ ተተኪን አድራጊ ነኝ ማለቱን አስታውስ። አላህ ለመላእክት እንግዲህ እኔ ነው እያለ ሲናገር የነበረው እኛ ብሎ አልተናገረም። ስለዚህ በመልካችን እንደ ምሳሌያችን እንፍጠር ሲል እንፍጠር ያለው ከብዙ አንግል ሊታይ ይችላል። እሱ ጋር የነበሩ ካውንስሎች አስመልክቶም ሊመጣ ይችላል። ሌላኛው ደግሞ አምላክ በመጀመሪያውኑ ኤሎሂም የሚለው ቃል ብዜት ስለሆነ ኤሎሂምም አለ ካለ ኤሎሂምም የሚለው ቃል ብዜት ከሆነ ለብዜቱ አለ ብሎ ከመጣ ይህን አለ የሚለውን ኤሎሂም የሚለውን እንደ ብዜት ካልተጠቀሙትና አምላክም አለ ብለው ከተጠቀሙበት እንግዲያውስ በዛኛውም ላይ ስትመጣ እንፍጠር የሚለውም ለነጠላ መሆኑን መቀበል አለበት ማለት ነው። ስለዚህ ማን ነው አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አስተምህሮ የለውም እዛ ላይ በመጀመሪያው ደረጃ ማለት ነው። ይህን ይመስላል። በቃ ጀዛከላ ኸይር። የአሁኑን ጥያቄ ዩቱብ ላይ እንፈልገዋለን፣ እንትኑ መልስ የሚሆነውን ነገር አንድ ሰው ሼር ያርግለት እዚህ ጋር ካለ ማለት ነው። ሼር አርጉለት ያ ጀማ። አንዳችሁ እኔና አነስ ባለፈው ያቀረብነው የፕሮፌሲ ውይይት አልነበረም? እሱን ሼር አርጉለት። እሺ በቃ ሼር አርጉልኝና ከሱ ገብቼ እንትን ማለት ይችላል። ነቢያት መንገድ ላይ እኮ አለን ቴሌግራም የነቢያት መንገድ ብለህ ሰርች አድርግና እዛ ላይ አለ። ሊንኩን መላክ አትችሉም? አንዳችሁ ላክለት ጀማ። አንዳችሁ ላኩለት። እሺ በቃ ይልኩላል። እሺ አሁን ሌላ ሰው ጥያቄ ያለው ሰው ግቡ። አንተም ጥያቄ ካለ ሰላም አለይኩም። ጀዛከላ እኔ ጨርሻለሁ። እሺ ማሂር ሸጂ ሰላም አለይኩም፣ እንዴት ናችሁ? ሰላም ብለናል። ሰላም ብለናል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዛችን እንዴት ነዎት? ሸጂ ደህና ነዎት? አልተነሱም መሰለኝ። ተነስ አንቀላፋኝ። ስታወራ ታንቀላፋኛለህ። ተነስ እንጂ እኔ በኮሜንት ትመለስልኝ እንደ ሰላም አለይኩም ያልከኝ። ኧረ አይደለም ወአለይኩም ሰላም ብያለሁ። እንዴት ነው ነገሩ? እሺ እኔ ሰላም አለይኩም ልበል። እሺ ሳላችን፣ ማሂሮ፣ አናን፣ ሸጂም ከታች ያላችሁ ሰላም አለይኩም ወራህመቱላህ። ክርስቲያኖች ካላችሁ ግቡ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መልሼላለሁ የሁሉንም አንድ ላይ። እሺ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ዛሬ እናስተናግዳችሁ። እስቲ እናስተናግዳችሁ ዛሬ። ዘይነብ ግቢ። እሺ ቆንጆ ጥያቄ ነው የጠየቀች ያለችው። እሺ ሙስጤም መጥተዋል። ሙስጤንም እናስገባለን። ሃናን ሰላም አለይኩም። አለይኩም ሰላም። እንዴት ነሽ? አልሐምዱሊላህ። ሰላም አለይኩም ብያለሁ። ኤቭሪባዲ ወአለይኩም ሰላም ወራህመቱላሂ ወበረካቱ ብዬልሻለሁ። ኤቭሪባዲ። እሺ
ሰው ፋይናሊ እንግዲህ እንደሰማችሁት ነው። ፋይናሊ ትልቅ ዲቤት ይኖረናል የዛሬ 3 ሳምንት። አልሐምዱሊላህ ወሊላሂ አልሐምድ ወልሚና። ከባድ ደስ የሚል የሆነ ፋይናሊ አረፍን ማለት ነው። ትልቅ እረፍት አገኘን። እንግዲህ የሚቀር ማንም የለም። በእርግጠኝነት ጥሩ የሆነ ዲቤት ነው የምናየው። ሰው ኦኬ ያውልሽ እንግዲህ አላህ ካለ ፋይናሊ ጥሩ ነገር እናገኛለን ብለናል። እንግዲህ በደንብ አሰራጩት። ሰዎችም የማይቀርበት ቀን ነው። መቼ ነው? የዛሬ 3 ሳምንት። መቼ ነው? የዛሬ 3 ሳምንት አስባችሁታል? የዛሬ 3 ሳምንት ማለት ነው። እና ኢንሻአላህ ይሄ ማለት ነው። እሺ ተዘጋጁ። ነብዩ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ በባይብል እና ክርስቶሎጂ፣ ስለዚህ በጣም ብዙ ነገር ይዳሰሳል። አደራችሁን። ወሳኝ ሰዎች ናቸው እንደምታዩት እዚህ ጋር ያሉት። መሐመድ እውነት ለሁሉ የሚባለው ነው ወይ ብሎ? አዎ መሐመድ እውነት ለሁሉ፣ ዳንኤል እውነት ለሁሉ እና ቃሌ አብዱል ከሪም አነስኔ ቴዲ ሐዋሳ ቤት ቢኢዝኒላህ ኢንሻአላህ እንደዛ ብለናል። በሉ ይሄን ይመስላል። ለማንኛውም አሁን አርፈናል። በቃ አሁን እረፍት እናደርጋለን። እኔ ታውቃለህ እፎይ ከእናንተ ጋር መጥቶ ውይይት ቢያደርግ እኔ 1 ሚሊዮን ታውቃለህ። ሚውት አድርግልን እስቲ እባካችሁ ከላይ ወይ ምን አልሽ ሐናን? ይሰማል? እፎይ መጥቶ ከእናንተ ጋር ውይይት ቢያደርግ እኔ 1 ሚሊዮን ብር እሰጣለሁኝ። ወላሂ ነው የምለው። ለአንቺ ለ1 ሚሊዮኑ ሳይሆን ለራሱ ሲል አይመጣም። ሐናን ለራሱ ሲል ሀቂቃ አይመጣም። እፎይ ጋር ለምን አትሄድም አንተ? ይብሉ እንደባለፈው ጨምቆ ማን ነው የሚያወራው? ማን ነው የሚያወራው? ሰው አይታይም። አንተ ሰው አለ እንደ የሚያወራው? ኧረ አይታይም። ሰው አለ? ሰው አይታይም። ምንድን ነው? የሆነ ድምፅ ይሰማኛል ብቻ። ምንድን ነው? እኔ አልሰማሁም። ማን ልበል? ሄሎ፣ አቤት፣ ሰላም ነው? እንዴት ነህ? ምኑ እንደው ደፋሮች ሲጀመር ፕሮቴስታንት ነው ደፋር። አየው አይደለ? ፕሮቴስታንት ምን ያህል ደፋር እንደሆኑ ታያላ። ዝም በል ጥራው፣ ሂድና ተወያይ በልና ውረዳውን። ሲጀመር ከዚህ በፊትም የተወያየ ነው ከፕሮቴስታንት ጋር ነው። እሺ ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ ስለ ቀዳና ቀደር ነበር ኡስታዝ። እሺ ጠይቅ። እና እንትን የሆነ ሐዲስ አለ حتى ما يكون بينها وبينه الا ذراع فيسبق عليه الكتاب የሚለው ሐዲስ አለ። እና እሱና ደግሞ ይሄኛው እሺ እንቀጥል እንጂ ያው እዚህ ኧረ ጠይቅ። ጉድ እኮ ነው። አሎ ጥያቄ ጨረስክ? ሐዲስ ጠፋኝ። ይሄኛውና ሁለቱ ሐዲሶች ተጋጭተውብኝ ምንድነው? ያኛውን ካልነገርከኝ እንዴት እነግርሃለሁ? እሺ እኔ እኛውን ልንገርህ። ለማንኛውም አንደኛውን ልንገርህ። እሺ ምን ይላል? አንተ ይሄኛውን ሐዲስ አላየኸውም እና ምንድነው ይሄ የሚለው ሐዲሱ
ሰሂህ ሙስሊም 112ኛ ቢ ላይ أن رسول الله صلى الله عليه وسلم قال إن الرجل لا يعمل عمل أهل الجنة የጀነት ሰዎች የሚሰሩትን ስራ ይሰራል አንድ ሰው فيما يبدو للناس ምን አለ ለሰዎች ግልጽ በሚያረገው ነው የሚሰራው ለሰዎች ምን በሚያረገው ግልጽ በሚያረገው وهو من أهل النار እሱ ግን ያው የጀሃነም ሰዎች ስራ በቃ የጀሃነም ሰው ለሰዎች በሚያሳየው ምን የምን ስራ ነው የሚሰራው የጀነትን ሰዎች የሚሰሩትን ስራ ይሰራል ለሰዎች ፊማ يبدو للناس ነው ግን በድብቅ ምን አይነት ስራ ነው የሚሰራው የጀሃነም ሰዎችን ሰው የሚሰሩትን ስራ ይሰራል ለዛም ቀጠልና وإن الرجل ከዛ ሌላ ልጅ አለ ሰው አለ ደግሞ لا يعمل عمل أهل النار የጀሃነም ሰዎች የሚሰሩትን ስራ ይሰራል ለምን ፊማ يبدو للناس ለሰዎች ግልጽ በሚያደርገው ወላኪን ግን ተውባ ያደርጋል ቤቱ وهو من أهل الجنة ይሄ ሰውዬ ግን የጀነት ሰው ነው አሉ ለምን እቤት ሄዶ ተውባ ያደርጋል ወደ አላህ ይመለሳል አላህን ይታረቃል ማለት ነው ግልጽ ነው ስለዚህ ፊማ يبدو للناس الحديث ሐዲሶች ያው አንደኛው ሌላኛውን ስለሚፈስር ማለት ነው ግልጽ ነው ጥያቄ ያላችሁ ቀጥሉ የገባችሁ ሰዎች የጠየቃችሁ ታች እንደዚህ እሺ ጥያቄ ቀጥሉ አጠይቁም ላውርዳችሁ ተራ በተራ መኪ አለሽ አለ ሰላም አለይኩም ኡስታዝ ወአለይኩም ሰላም ወራህመቱላህ እሺ ቀጥይ እንትን ጥያቄ ነበረኝ ስለ ኢሳ አለይሂ ሰላም በእነሱ መጽሐፍ ቅዱስ ላይ ያለው ያቺ ለ3 ዓመት ያስተማረው አስተምህሮ ምናምን ነውና ብዙ ጊዜ የኛ ልጆችም ስለ ኢሳ አለይሂ ሰላም ምንም የህይወት ታሪክ ምንም ነገር የለም ማስረጃ የላችሁም ሲባል ሰማለውና የኛ ላይ በእኛ በቁርአን ምንድነው ያለ ነገር አለ ስለ ኢሳ አለይሂ ሰላም የሌለ ነገር አለ ኢሳ አለይሂ ሰላም ያው አላህ የሚጠቅመንን ነግሮናል ከድንግል መወለዱ መርየም ስትወልደው ዘንባባይቱ ዛፍ አጠገብ መወለዱ ከዛ እኔ የአላህ ባሪያ ነኝ ነብይም አድርጎኛል መጽሐፍንም ሰጥቶኛል ማለት ነው የአላህ መልእክተኛ መሆኑን ነብያችን ሰለላሁ ዐለይሂ ወሰለም በሱ በነበረበት ወቅት ላይ በትንቢት ተናግሮ እንደነበረ ከጭቃ የወፍ ቅርጽን እንደሚፈጥርና አላህም ያንን ወፍ እንደሚያረግለት ሙታንን በአላህ ፍቃድ እንደሚያስነሳ የተለያዩ ተአምራቶችን በአላህ ፍቃድ ይሰራ እንደነበረ እንዲሁም የቂያማ ዕለት እንደሚጠየቅና መጥቶ እንደሚሞት ሁሉም አህለል ኪታብ የተባለው ሁሉ በሱ እንደሚያምን አለመሰቀሉ አለመገደሉ ባይሆን በሱ ቦታ ሌላ ሰው ተሰቅሎ እሱም አላህ አመሳሰለባቸው ሳይሆን ሰዎቹ ተመሳስሎባቸው ሌላ ሰው እንደገደሉና አላህ የቂያማ ዕለት ቂያማ ቀን በሚደርስበት ወቅት ላይ መጨረሻው ጊዜ ሳይደርስ ያው ሰዓቲቷ ሳትቆ ምድር ላይ መጥቶ ለማንኛውም ሰው 40 ዓመት ኖሮ ከዛ ተቀብሮ ሞቶ ተቀብሮ ከዛ በኋላ ይሰገድበትና እንደማንኛውም ሰው የቂያማ ዕለት ይነሳል ማለት ነው የዛ ቀንም አላህ ይጠይቀዋል አንተ ቁልተ ሊናስ ለሰዎች እንዲህ ብለህ አስተምረ ነበር ኢተኺዙኒ ወኡሚ ኢላሂኒ ሚን ዱኒላህ በዛን ከአላህ ውጪ ሁለት አማልክቶች እናትህንና አንተን አምልኩ ብላቸው ነበር እንዴ የሚል ጥያቄም አላህ ይጠይቀዋል ስለዚህ በጣም ብዙ ነገር ተዘርዝሯል ኤኒዌይስ ከብዙ በጥቂቱ ይሄን ይመስላል እሺ ግን አሁን የኔ ጥያቄ ምን ነበር ላይክ እንደ ነብያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምረው የቲም ሆነው በስንት እናት እንዳደጉ ይሄ አለ ስቶሪያቸው አለና የኢሳ እንደዚህ አይነት ስቶሪ አለ ወይ ለማለት ነው ጥያቄ ይፈልኩት እኛ የኢሳ ስቶሪ እኮ ምንም አይሰራልም በነገሮች ላይ እኛ የነብዩ መሐመድ ኡማዎች ነን የነብዩላህ ኢብራሂም ብለሽ ለምን አትጠይቂም የነብዩላህ ዳውድ ለምን አትጠይቂም የነብዩላህ ኑህን ለምን አትጠይቂም የነዚህ ሁሉ ነቢያት ታሪክ እያንዳንዱ ይዘገብ ነው እያንዳንዱ ነገር ምክንያቱም አንደኛው ከሌላኛው የሚበላለጥ አይደለም ሁሉም ነቢያት እኛ ዘንድ እኩል ናቸው ስለዚህ እኛ የነብዩ ኡማ ስለሆነን በዚህ ዘመን ላይ እሳቸውን ነው መከተል ያለብን
ሙሳን አንከተልም፣ ዒሳንም አንከተልም። የምንከተለው ነብዩን ነው። ዒሳ ራሱ በዚህ ሰዓት ቢኖር የነቢዩን ሰለላሁ ዐለይሂ ወሰለም መንገድ ነው የሚከተለው። ምክንያቱም እሳቸው የመጨረሻው ነብይ ናቸው። ሙሳም ቢኖር ነብዩም እንዳሉት ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። ስለዚህ አንድን ታሪክ አላህ ከፈለገ ይነግረናል። የሚያስተምረን ነገር ካለ የሚጠቅመን ነገር ይነግረናል። እያንዳንዱን ሁሉ ነገሩን መናገር ዩሱፍ አለ ሲባል ሁሉ ታሪኩ አለ ማለት ነው? ሁሉም ታሪኩ የለም። የሚጠቅመንን ያስቀምጠዋል። ስለዚህ የሚያስቀምጥልን ታሪኮች ለእኛ የሚጠቅመንን ነው። ከዒሳ የሚጠቅመንን ታሪክ አስቀምጦልናል። ከዩሱፍም ከሙሳም ከነዚህ ሁሉ የሚጠቅመንን ታሪኮች አስቀምጦልናል። ስለዚህ ነሰሰሪ አይደለም ነው እያልኩሽ ያለሁት። ግልጽ ነው? አዎ ገባኝ። ማለት እኔም መኖር አለበት የለበትም ለምን የለም ሳይሆን የለም ሲባል ሰምቻለሁ እና አለ ወይስ የለም ሚለውን ነው የነገርኩሽ። እነዛ የነገርኩሽ አሉ። ምንድነው አሁን ከዚህ ግብሽ ምንድነው የፈለግሽው? አለ ወይስ የለም የሚለው ምንድነው መጨረሻው? መጨረሻው ወይስ እንደዚሁ ነው? እንደዚህ ማለት ስቶሪ መኖርና ለመኖሩን ለማወቅ ነው። በቃ ለማወቅ ሆነ የነገርኩሽ ነው። ግን ችግር አለ የምትይ ከሆነ ንገሪኝና ችግሩን ላስረዳሽ። ኖ ኧረ ምንም ችግር የለም። እኔ እነሱ ጋር ለካፊሮቹ እንደዛ እንላለን። ምንም አይነት ስቶሪ የለም የኢሳ። ምክንያቱም 30 ዓመት ሙሉ የት ነው እንዴት ነው ለሚለው ጥያቄ መልስ የላችሁም እንላቸዋለን እነሱ። ለእኛ ግን ለነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ ያለው ስቶሪ አለን፣ ተዘግቦልናል፣ ተነግሮናል። ሙሉ ነው የእሳቸው ታሪክ ብለን ማውራት እንችላለን። እንዴት ነው ያንን አለ ወይስ የለም የሚለውን እርግጠኛ ለመሆን ፈልጌ ነው። እንደዛ ነው በቃ። እሺ ጀዛከላ። ምንም ቢኖርም ባይኖርም የሚጎዳንም የሚጠቅመንም ነገር የለም። የሚጠቅመንን አላህ ነግሮናል። እሺ ሌላ ጥያቄ ያለው ሰው ቀጥሉ። እሺ ጀዛከላ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ፊቅህና አቂዳ ምንድን ነው ልዩነቱ? ፈትዋ ጥያቄ ሌላ ቤት ታች ተወርወር። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። እሺ ሌላ ጥያቄ? ሰላም አለይኩም ኢብሮ። ጥያቄ